የሚሸጠው አጀንዳ በማጣቱ የተነሳ ክልሎችን ላፈርስ ነው የሚል የቁማር አጀንዳ ይዞ መጥቷል። ይህም አጀንዳው የዜግነት ፖለቲካ አቀንቃኞችን በመጠቀም ለህዝብ ለመሸጥ ጥረት እያደረገ ቢሆንም ግን ክልሎችን ማፍረስ የሚለው ሐሳብ ውስጡ ፈልቀቅ ተደርጎ ሲታይ ልዩ ኃይል ማፍረስ እንደተባለው ከላይ ባቀረብነው ልዩ ዝግጅት ላይ በግልጽ እንደተናገርነው አብይ አህመድ ያኔ ልዩ ኃይል ማፍረስ የሚል ሐሳብ ይዞ ሲመጣ አይደለም የሌሎች ክልሎችን ልዩ ኃይል ይቅርና መከላከያን ወቅቷል ተብሎ የሚታሰበው የትግራይን ልዩ ኃይል እንኳን የማፍረስ ሐሳብ አልነበረውም ነበር። ፕሪቶሪያ ሄዶ የህወሓት ሰዎች ጋር ተሞዳምዶ ከመጣ በኋላ እስካሁን ድረስ ኢትዮጵያውያንን ይዤ እናንተን ደብድቤያለሁ፣ በቀጣይ ደግሞ እናንተን ይዤ አማራና ኤርትራ ላይ መዝመት እፈልጋለሁ ብሎ ተነጋግሮ በመጣው መሰረት የልዩ ኃይልን አጀንዳ ያዋከበው ስለዛ ነበረ። አላማው ደግሞ የአማራ ልዩ ኃይልን መበታተን ነበር። በዛ ጦርነት ላይ አማራ ይዳከማል ተብሎ ሲታሰብ ፈርጥሞ የወጣውን የአማራ ልዩ ኃይል በመበተን ከዛ በኋላ ፋኖን የማጥፋትና ትጥቅ አልባ ክልል የመፍጠር እንቅስቃሴ አካል ነበር። ቁማር ነበር ያዘው። ልዩ ኃይል ማፍረስ የሚለው ሐሳብ በጤነኛ አይምሮ ሲታሰብ ችግር አልነበረበትም። ጤናማ የሆነ ኢትዮጵያውያንን የሚወክል መንግስት ባለበት ሁኔታ አዎ መከላከያን የሚገዳደር ልዩ ኃይል በክልል ደረጃ መቀመጥ የለበትም በሚለው እንግባባለን። አብይ አህመድ ግን ያንን ሐሳብ ያመጣው ከመከላከያ ጎን ተሰልፎ ሲሰዋ የነበረውን የአማራ ልዩ ኃይል ማክሰም ያስፈልጋል ብሎ ነበር። ከዛ በፊትም ሌሎች ክልሎችን አማራ ብልጽግናዎች ባልተሳተፉበት መልኩ ሌሎች ክልሎች ጋር ንግግር አድርጎ ነበር። መድረክ አዘጋጅቶ የሎቢ ማድረግ ስራ ሰርቶ ነበረ። ዋነኛ ዓላማ መከላከያን ይገዳደራል ብዬ የማስበውን የአማራ ልዩ ኃይል ማፍረስ ነው። ከእናንተ የሚጠበቀው ይሄ ትእዛዝ ሲመጣ እሺ ብሎ ስሙን መቀየር ነው። አድማ በታኝ ወይንም ፖሊስ ብሎ መጥራት ነው። የምንቀበላችሁ መሳሪያ የለም ምንሰጣችሁ ካልሆነ በስተቀር ብሎ የማሳመን ስራ ከሰራ በኋላ የአማራ ብልጽግናዎችን ሰብስቦ አንድን ትእዛዝ እንደሰጠ ይሁንና ግን የሌሎች ክልሎች ደግሞ አማራ ልዩ ኃይል ተበላ ማለት የአማራ ክልል ተዳከመ ማለት እኛም በቀላሉ እንሰለቀጣለን ብለው ስጋት የሚሰማቸው ክልሎች መረጃውን እንደሰጧቸውና ያ ወረቀት እንዲወጣ ተደርጎ ልዩ ኃይሉ ፋኖ እንዲቀላቀል መደረጉ የሚዘነጋ አይደለም። በተመሳሳይ መልኩ ዛሬ ክልሎችን ማፍረስ የሚል አጀንዳ ሲመጣ ኦሮሚያም እኮ ይፈርሳል፣ ኦሮሚያ ከፈረሰ ምን ችግር አለው ሲሉ ሰምቻለሁ። አንዳንድ ወገኖች ኦሮሚያ በሱ ከተጀመረ ችግር የለውም ሲሉ ሰምቻለሁ። ስልጣን ላይ ያለው እኮ የኦሮሞ ብሔርተኛ ኃይል ነው አባቴ። ስልጣን ላይ ያለው እኮ በኦሮሞ ጉያ ውስጥ መደበቅ ብቸኛ አማራጩን ኦሮሚያ ያደረገው ኦሮሚያን ክልል አይደለም አገር ለማድረግ እየሰራ ያለ ስብስብ ነው። ስለዚህ ኦሮሚያ ከተበተነ ችግር የለውም የሚል የጅራ አስተሳሰብ ቦታ ሊኖረው አይገባም። እኛ ኦሮሚያ ትበተን የሚል ጥያቄ የለንም። ዋና ዓላማው ግን ዋኔ ልዩ ኃይሉን ለመበታተን ሲታሰብ በኦሮሞ ልዩ ዞን ወኪሎች አማካኝነት ስሙን የማጠልሸት ስራ ሲሰራ እንደነበረ ሁሉ ዛሬም ኦሮሚያ ክልል ከፈረሰ አማራ ክልል ይፍረስ የሚሉ ሰዎች ሴረኞች መሆናቸውን መረዳት ያስፈልጋል። መጪው መስከረም ስለዚህ አብይ አህመድ የአብይ አህመድ ህገ መንግስት የሚባል ጽፎ ሊያመጣልን ነው ማለት ነው። እንግዲህ አሁን እነዚህ 8ቱ የተባሉት አጀንዳዎች አብይ አህመድ በጣም ሲፈልጋቸው የነበረ ሌሎች ካሉ ማናቀም፣ ግን እነዚህ በአብይ ፍላጎቶች ውስጥ ያሉ አጀንዳዎች በኢትዮጵያ ህዝብ ስም መጥተው እንግዲህ ጠረጴዛው ላይ ይቀመጣሉ። ስለዚህ አብይ አህመድ ቀደም ሲል የተዘጋጀ እንዳልከው በኮሚቴ ተዋቀረም ህገ መንግስቱን ከፈት አድርጎ አብይ የሚፈልጋቸውን አጀንዳዎች በማስገባት መልሶ በመዝጋት ከእንደገና በአዲስ ቅርጸ መንግስት ለመምጣት እንደሆነ በደንብ መረዳት ይቻላል። ስለዚህ የአብይ ህገ መንግስት እየተጻፈ ነው፣ መስከረም ላይ እናያለን ማለት ነው። አሁን እኮ ይሄ ጉባኤው የብልጽግና ጉባኤውን የሚያዘጋጁ እነ ፕሮፌሰር መስፍን አርአያ ፕሮፌሰር ዘመኔ ካሴ ነው እንደ ኮሎኔል መስፍን አርአያ ያለው ትክክል እኮ ነው። እና ይሄ ጉባኤው የአብይን አጀንዳ ያጸድቃል። ይሄ አጀንዳ ደግሞ ፓርላማ ሂዶ መጽደቅ አለበት። ፓርላማው ያንን ግብአት ወስዶ የኢትዮጵያን ህገ መንግስትን የአዲሱ ፓርላማ ወይ ደግሞ አሮጌው ፓርላማ የአብይን ህገ መንግስት ያጸድቅለታል። ይሄ ጉባኤ ምንድነው? አብይ ጽፎ 8 አጀንዳ ምናምን ብሎ አሁን ይሄ 8ቱ አጀንዳ ከኢትዮጵያ ህዝብ የመጣ አይደለም። እኔ መሳይ 101% እርግጠኛውን የምነግርህ 8ቱ አጀንዳ የአብይ አጀንዳ ነው። የአብይና ምናልባት የብርሃኑ ነጋ የተወሰኑ እዛ የሚቀመጡ ሰዎች ናቸው እንጂ የኢትዮጵያ ህዝብ አጀንዳ በዚህ ሰዓት
ይሄ አጀንዳ አይደለም። ከፈለክ አንተ አዲስ አበባም ደውልና ወይ ኦሮሚያም ደውል ቤተሰብ አለ እዛ፣ አማራ ክልልም ደውል ቤተሰብ አለ፣ ደውለ የተነጋገራችሁትን ገበሬዎችን ጠይቅ። ምንድነው እዛች ጋር የመከራችሁት? ምን አይነት ሐሳብ ነው የሰጣችሁት? ይሄ ስምንቱ አጀንዳ የሚባለው ላይ እንደው ገበሬውን ጠይቀው፣ የኢትዮጵያ ሕዝብን ጠይቀው። እንደዚህ አይደለም እና ምን ለማለት ነው ይሄ ጉባኤው የተባለው ጉባኤ ይመጣና አጠቃላይ አቅጣጫ አብይ የዘረዘረውን ስምንቱን አጀንዳዎችን ያጸድቃል። ከዛ ስምንቱ አጀንዳዎች ወደ ፓርላማ ይወሰዳል። አሮጌው ፓርላማ ወይ ጨርሶለት ሊሄድ ይችላል። ከዛ ወደ ክልሎች ይወሰዳል። ክልሎችም አብዛኛው ክልሎች ያጸድቁታል። ከዛ በኋላ የአብይ ህገ መንግስት ተብሎ የብልጽግና ህገ መንግስት ተብሎ እንትን ይደረጋል። ከዛ ብሔራዊ ቤተ መንግስት የንግስና ኦሬዲ እንትን ብሏል፣ ታድሷል። ሁሉም ነገር እንዳውም ትልቁ በ500 ቢሊዮን የተባለው ቤተ መንግስት እሱ የደረሰ ነው እና በጣም ላክዠሪ የሆነ በቃ ንጉሰ ነገስት ይሰየማል ማለት ነው። የአብይ ህልም ነው ይሄ ነው። በቃ እቺና እቺ ቡሞት አይቆጨኝም ይላል አብይ። በቃ ህልሙ ሰባተኛ ንጉስ የተባለችው እሷን አይቶ ለመሄድ ነው። አብይ ግን ይደርሳል ወይስ አይደርስም? እሱን ክልሎችን ብታፈርስ ያለ ህዝቦች ውይይት፣ ድርድር፣ ክርክር እና መጨረሻ ላይ ስምምነት ህገ መንግስታዊ በሆነ መንገድ ስንል ምንድን ነው? ህገ መንግስታዊ ስንል ህዝብ ውይይት ያስፈልጋል። ከዛ ሬፈረንደም ሊደረግ ይችላል። ከዛ ህዝብ በመረጣቸው ሰዎች ያ ወደ ህግ መቀየር አለበት። በዛ ውስጥ ከሄደ አሳማኝና አስማሚ ሊሆን ይችላል። አሳማኝና አስማሚ ባልሆነበት የፖለቲካ ማህበረሰባት በማይሳተፉበት መካኒዝም ውስጥ ክልልን ብታፈርስ ነገ ከዛ የባሰ ክልል ሊገነባልህ ይችላል። ከዛ ሞር ሪጂድ የሆነ ሊሰራልህ ይችላል። አሁን ባለፈው የኮሚሽኑ ሊቀመንበር ሲናገሩ ነበረ። ዋና ዋና አጀንዳ ከተባሉት ውስጥ አሉ አንዱ የአዲስ አበባን ድንበር ማካለል ነው አሉ። የዛሬ 2 ዓመት እኮ አካለናል ብለዋል። እና ያኔ እንዳውም ቀልጄ ነበረ። ሽመልስ ከዚህ መልስ ሽጥ፣ አዳነች ከዚህ መልስ ሽጪ ካልሆነ በስተቀር ሁለቱንም ጨፍንቆ የሚያስተዳድረው አንድ ሰው ሆኖ ሳለ የአዲስ አበባን ድንበር ማካለል እንደ ትልቅ ሀገራዊ አጀንዳ አሁን ሆኖ የሚመጣበት አካለናል ብለው እኮ ጨርሰውታል የዛሬ 2 ዓመት እንደገና በአዲስ ዓመት ማለት እና አሁን እያደረጉ ያሉት ነገር ሪሊ ህዝቦች መካከል ውዝግብ መክተት ነው። እንግዲህ በኋላ ላይ አይ ቲንክ በዝርዝር እንገባበታለን። እያንዳንዱ አጀንዳ ማንን ታርጌት ለማድረግ ነው? የፌዴራሊዝሙን የቀየሩ ማንን ነው ታርጌት እያደረገ ያለው? ማንን ለማስከፋት ነው? ማንን ለማስደሰት ነው? የአዲስ አበባ ድሬዳዋ ጉዳይ ምንድን ነው የታሰበው የሚለውን በዝርዝር ልንሄድበት እንችላለን። አሁን ከሆነ ዓመታት በፊት በኢትዮጵያ ፖለቲካ ውስጥ በጣም ጠቃሚና ወሳኝ የሚባሉ ነገሮች በራሱ በአብይ አህመድ ምክንያት ወደኋላ የተገፉ ብዙ ጉዳዮች አሉ። እንደማያውቅ ከሆነ ማለት ከ6 ዓመት 7 ዓመት በፊት በጣም ከባድ የሆነ ፎልት ላይን የነበሩ ነገሮች አሁን 3ኛ 4ኛ ደረጃ የያዙበት ሁኔታ ተፈጥሯል። በተፈጠረው ኬዎስ ምክንያት ነው። አሁን ወደ አጀንዳዎቹ ከመሄዳችን በፊት አሁን አገሪቱ ስላለችበት ሁኔታ እና ስለ አብይ አህመድ አክሮስ ዘ ቦርድ መግባባት ያለብን ምንድን ነው? ምንድን ነው ሚስ እያደረግን ያለ ነው? ምንድን ነው እየሳትን? ምንድን ነው እያልገባን ያለው ስታዩ? አሁን ኢትዮጵያ ውስጥ ለኢትዮጵያ እንግዲህ ብዙ ሰው ነው የማናግረው። ብዙ ሰው ሜሴጅ ይልክልኛል፣ ይደውልኛል፣ አወራለሁ እና በጣም አሳሳቢ ለዛሬ ምንድን ነው ለኢትዮጵያን ዜጎች ከሁሉም አንግል ስጠይቅ 2 ነገሮች ናቸው የሚነሱት። የኑሮ ውድነት እና የሰላም እጦት። ሁለቱ ትልቆቹ አጀንዳዎች እነዚህ ናቸው። አሁን ይሄ አጀንዳ ከመጣና እኔ ከዘገብኩት በኋላ ራሱ ኮሜንቶቹን ስታይ ሰዎቹ አሁን ኦሮሚያን በተለያየ ዞን የሚለውን አፍርሰነው በ6 ምናምን እናካልለን ሲል ሰው እንዴ ማካለሉን ምን አመጣው? ሰላም እናገኝ። እኛ እኮ ከቀበሌ ወደ ቀበሌ መሄድ ያልቻልነውን ሰዎች እንደገና ዞን አሳደግን አሳነስን የምትሉት ነገር ምንም አይጠቅምንም የሚል ነው። እና አሁን ትልቁ አንገብጋቢ ሰው የሚላስ የሚቀመስ አጥቷል። የኑሮ ውድነቱ በየጊዜው ሰማይ እየጠቀሰ ነው እየሄደ ያለው። አንድ ሁለተኛ ከትልቁ አንዱ የኢትዮጵያ ትልልቅ መንገዶች ወደ አዲስ አበባ የሚያስገቡት አንዱ የሐዋሳ መንገድ ነው። አንዱ ወደ ድሬዳዋ የሚሄደው መንገድ ነው።
አንዱ ወደ ባህር ዳር የሚሄደው መንገድ ነው። ሶስቱም ከምሽቱ 11 ሰዓት በኋላ ዝግ ናቸው። this is very important። የአገሪቱ አርተሪ የሆኑ ትልቆቹ መንገዶች ከ11 ሰዓት በኋላ ሻሸመኔ አትሄድም፣ ወደ ሐዋሳ መሄድ አትችልም በመኪና ሜን ሃይዌይ። ይህ አጀንዳ ተመልካቾቻችን መጀመሪያ አጀንዳውን እናንብበው። ጀዋር መሐመድ ነው ይፋ ያደረገው መጀመሪያ፣ እኔም የተመለከትኩት ማለት ነው። እንደውም ላይቭ ገብቶበት በርካታዎች ሲከታተሉት ነበር። ትናንትና ወደ 6000 ሰው ምናምን አይቼ ነበረ ቀጥታ እየተከታተሉት። በፌስቡክ ነበር ላይቭ የገባው። እንግዲህ የምክክር ኮሚሽንና ብልጽግና እነሱ የሚሉትን ላንብበው መጀመሪያ። የብልጽግና ፓርቲ ማዕከላዊ ኮሚቴ ከትናንት ጀምሮ ይላል፣ ከትናንት በስቲያ በሉት፣ በአዳማ ከተማ ስብሰባ በማካሄድ ላይ ይገኛል። በዚህ ስብሰባ ላይ ፓርቲው በብሔራዊ ምክክሩ ላይ ይዞት የሚቀርበው አቋም ይፋ ሆኗል። በዚህም መሰረት ዋና ዋናዎቹ አቋሞች የሚከተሉ ናቸው ይላል። አንደኛ፣ የአሁኑ የፌዴራሊዝም ስርዓት ፈርሶ ክልሎች በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር መሰረት እንዲዋቀሩ ይላል። ይሄም አንቀጽ 39 በራስ የመወሰን እስከ መገንጠል መብት የሚለውን ይለውጠዋል። ሁለተኛ፣ ድሬዳዋና አዲስ አበባ የራሳቸው ራሱን የቻለ ክልል እንዲሆኑ ራሳቸው፣ ይህም አንቀጽ 49 ይለውጠዋል ነው የሚለው። የአዲስ አበባና የኦሮሚያ ግንኙነት፣ የድሬዳዋና የኦሮሚያ ግንኙነት የሚባለውን ነገር ማለት ነው። ሶስተኛ፣ መሬት የህዝብና የመንግስት ነው የሚለው ቀርቶ የግል ንብረት እንዲሆን ይላል። እንግዲህ አላቅም መሬት ማን ይገዛው ፈልጉት እንደሆነ ይሄ አንቀጽ 40 ላይ ህገ መንግስቱ አይሸጥም አይለወጥም የሚለው ነገር ነው። አራተኛ፣ የመንግስት አስተዳደር ስርዓት ከፓርላመንታዊ ወደ ከፊል ፕሬዝዳንታዊ ሰሚ ፕሬዝዳንሻል እንዲቀየር፣ ይህም ማለት የጠቅላይ ሚኒስትር ስልጣን ቀርቶ ሀገሪቱ በፓርላማ በሚመረጥ በፕሬዝዳንት እንድትመራ። በተጨማሪም ክልሎች የሚመሰረቱት እንደቀድሞ በህዝበ ውሳኔ ሪፈረንደም ሳይሆን ጥያቄ ወደ ፓርላማ ቀርቦ በፕሬዝዳንቱ ፊርማ ብቻ ይጸድቃል ይላል። ይህ ማለት አንድ የኦሮሚያ ዞን ተገንጥሎ ራሱን የቻለ ክልል መሆን ወይም ሌላ ክልል መተካት ይፈልግ የህዝብ ውይይትና ውሳኔ ሳይጠይቅ በፓርላማ ድምፅና በአገሪቱ ፕሬዝዳንት ፊርማ ይፈጸማል ማለት ነው። በእነዚህ ቀናት የኦሮሚያን ክልል በ6 ቀጠናዎች ክፍሎች ለመክፈል የታቀደ አንድ ሰነድ ሲዘዋወር የነበረውን ሳታዩት አልቀራችሁም። ይህም ያሁኑ ያለውን ፌዴራሊዝም ስርዓት ለማፍረስ ቅድመ ሁኔታዎችን የማመቻቸት እርምጃ መሆኑን ያሳያል የሚል ይሄ መረጃ ነው መት የወጣው። እንግዲህ እነዚህ መረጃዎች እንደምትመለከቷቸው ኢትዮጵያኒስቱ ኢትዮጵያ ኃይሎች ለረጅም ጊዜ ሲያቀነቅኑት ስናቀነቅነው እና የምንፈልጋቸው ፍላጎቶች ናቸው። እውነት ይሁን ውሸት ገና የምናያቸው ነው።